ሰላም ቤተሰብ እንዴት ናችሁ? እኔ የምላችሁ ሀይሚ ምን ሆና ነው? እኔ ስልኬን አልያዝኩም ነበር ዛሬ እና አላየውም። አሁን ልክ ስልኬን ስከፍት ፈጣሪ ማርሽ ምናምን የእሷን ፎቶ ተለጥፎ የምር እንዴት ክው እንዳልኩኝ እና ቲክቶክ ላይ ሲሄድ የራሷ ቲክቶክ ላይ ተፖስቷል ቪዲዮ ሐኪም ቤት ተኝታ ምናምን ግሊኮስ ተደርጎላት የምር በጣም ነው የደነገጥኩት። ትናንት ደህና አልነበረች እንዴ? ወይ የኔ እናት ፈጣሪ የማርሽ እግዚአብሔር ከሰውም አይን ያወጣሽ ፈጣሪ የማርሽ። የምር ትናንትና ጤነኛ ልጅ ደህና ነበረች። ምን ሆና ነው? እና ፈጣሪ የማርሽ የኔ እናት። ሁላችሁም በጸሎታችሁ አስቧት። የምር ደንግጫለሁ እኔ ክውን ያልኩትኝ ማለት ልክ ስገባ ፈጣሪ የማርሽ ምናምን የሚል ፖስት ሲወርዳየው ስልኬ ጋር ማለት ነው። እና ዲህ ክውን ያልኩትኝ ሀይሚ መሆኗን ራሱ ማመን አልቻልኩኝም። ምክንያቱም ትናንትና በጣም ደህና ነበረች። የሰራችው ቪዲዮ በጣም ፈን አድርጎን ነበረ እና ዛሬ ምን ነክቷት ነው እንደዚህ የሆነችው? ብቻ ፈጣሪ ይጠብቃት የኔ እናት። ፈጣሪ ይማርሽ። እግዚአብሔር ካንቺ ጋር ይሁን። ፈጽሞ ይማርሽ። ከሰው አይን መድኃኒዓለም ይጠብቅሽ። ሁላችሁም ፈጣሪ ይማርሽ በሏት እየገባችሁ። እንግዲህ ምን እንደሆነ አላውቅም። እኔ እንጃ ብቻ አላውቅም። እኔ ደንግጫለሁ እግዚአብሔርን። እንዲህ ምን ተፈጥሮ ነው? እንደውም እኮ እኔ ቪዲዮ ይለቃሉ ብዬ ማለት ነው ስራ ላይ ምናምን ስለነበርኩ ስልክ አልያዝኩም ነበረ። በቃ አሁን የነ ቅመሜ ሰዓት ደርሷል ምናምን ብዬ ልክ ስልኬን ስከፍት ፈጣሪ ማርሽ ምናምን ፖስት ይወርዳል ወደ ስልኬ ማለት ነው። እንዴ እኔ ቪዲዮ ለቀዋል ብዬ ሰፍዬ ስገባ ጭራሽ ታማለች እንዴ ምናምን ብዬ ደነገጥኩኝና ምን እንደሆነች አላውቅም። እውነት ለመናገር ምን ገጥሟቸው ነው? ምን ሆና ነው? የማውቀው ነገር የለም ግን የኔ እናት ፈጣሪ ማርሽ። ሁላችሁም ፈጣሪ ማርሽ በሏት፣ በጸሎታችሁ አስቧት። አንዳንዴ የሰው አይንም መጥፎ ነው። እውነት የሰው አይን መጥፎ ነው። አንዳንዴ ሰው ምላስ ውስጥ መግባት የሰው አይን በጣም መጥፎ ነው። የምሬን ነው የምላችሁ። እንግዲህ ትናንትና ጤነኛ ልጅ ነበረች፣ ደህና ልጅ ነበረች። ትናንትና በሰራችው ቪዲዮ በጣም ብሶ ፈን እያደረገ ነበር። በተናገረችው ንግግር በጣም ብሶ ፈን እያደረገ ነው ያመሸውና እንግዲህ ድንገት ምን ሆና እንደሆነ አላውቅም። በእርግጥ አንዳንዴ የማዞር ስሜት ምናምን ነገር ሊኖር ይችላል። የሁላችንም ጋር አንዳንዴ ይፈጠራል። ወይ በደንብ በአግባቡ እንቅልፍ ባለመተኛት ወይ በአግባቡ ባለመመገብ አንዳንዴ የደም ማነስ ምናምንም አለባት ይመስለኛል። በነገራችን ላይ የደም ማነስ አልፎ አልፎና እሱም ሊሆን ይችላል። ብቻ የኔ እናት ፈጣሪ ማርሽ። ሰላም መሆንሽን በምንም አይነት መልኩ ብቻ አሳውቂን። ያው ብዙ ሰው ነው የሚጨነቀው ታውቂያለሽ፣ ለእናንተ ምን ያክል ቦታ እንዳለን እና እኔ ደንግጫለሁ። እውነቱን ስነግራችሁም ያልጠበቅኩት ነገር ነው ተፖስቶ ያየሁትኝ እና በስመ አብ ወወልድ ወመንፈስ ቅዱስ። ሰው በቅስፈት እንደዚህ እንዴት ማለት ደህና የነበረች ልጅ ማታ ምን መቶ ነው? ምን ገጥሟቸው ነው? እና ብቻ እኔ አላውቅም። እኔ ቪዲዮቸው ተለቋል ብዬ ላይ ስገባ እንግዲህ ሌላ ነገር በማየቴ በጣም ደንግጫለሁ። እውነቱን ስነግራችሁ አላውቅም ምን እንደገጠማቸው ብቻ እኔ አላውቅም። ፈጣሪ ማርሽ የኔ እናት። ሌላ ምንም ማለት አንችልም። ምንም ማለት መቼም ያቺ ሰይጣን መታ ምናምን የሆነ ነገር አድርጋ እንዳልሆነ ተስፋ እናደርጋለን። ያው እየሰራችው ያለው ነገር ብዙም ስለማያስደስት አጅሪት አትመጣም ወይ ደግሞ አታረገውም ማለት አይቻልም። ብቻ ደግሞ ያላየነውን ነገር ደግሞ እንደዚህ ነው ብሎ መፍረድ ትንሽም ይከብዳል። ግን ደግሞ ብቻ መጠንቀቅ አለብሽ የኔ እናት። ስትወጪም ስትገቢም ጠላት ብዙ ነው። እውነቴን ነው። እንኳን በግልጽ ጠላት ያለ ሰው እንዳለ እየታወቀ ይቅርና ሚዲያ ላይ ታዋቂ ፌመስ የሆኑ ሰዎች መጠንቀቅ አለባቸው። የምር ወዳጅም እንዳለ ጠላትም ሊኖር ይችላል እና አዲስ ሰው በህይወታችሁ ሲመጣ ምናምን ሙሉ ለሙሉ ማመን የለባችሁም። ወደ ቤታችሁም አዲስ ሰው ማምጣት የለባችሁም። ጥንቃቄ ያስፈልጋል። በነገራችን ላይ በእርግጥ የሰው ልጅ ተጠንቅቆ ከሁሉም ነገር አይዘልቀውም። እውነት ለመናገር የሚጠብቀው አንድ ፈጣሪ ብቻ ነው። ግን ደግሞ በተቻለ መጠን ደግሞ ፈጣሪንም ማገዝ ያስፈልጋል። አግዙኝ አግዛችኋለሁ ነው የሚለው። ራሳችሁን በተቻላችሁ መጠን ለመጠበቅ ሞክሩ፣ በተቻላችሁ መጠን። ከዛ በተጨማሪ ግን የቀረውን ለፈጣሪ ያሳልፋችሁ መስጠት ነው። ግን ደግሞ የሆነ አለ አይደለ አዲስ ሰው ዝም ብላችሁ እንደፈለጋችሁ ቤታችሁ አታምጡ። መረጋጋት፣ ያንን ሰው ማወቅ አለባችሁ። በጓደኛም በኩል በምንም ይምጣ ላገኛችሁ ሰው እናንተ ሚዲያ ላይ ያላችሁ ሰዎች ናችሁ፣ ታዋቂ ናችሁ፣ ፌመስ ናችሁ። ብዙ የሚወዳችሁ ሰው እንዳለ ሁሉ ደግሞ በእናንተ የሚቀና የእናንተን አብሮ መሆን የማይፈልግ ብዙ ሰው አለ። ይሄን ታውቃላችሁ። እናንተም እኛም ምንም እንዲህ ብለን የምንነግራችሁ ነገር የለም። እዛውም ኢትዮጵያ ውስጥ በአካል ታውቃላችሁ፣ በሚዲያውም ታውቃላችሁ። የምታውቁት ነገር ነው። ያን ያክል ማብራራት አይጠበቅብንም። ስለዚህ ራሳችሁን መጠበቅ አለባችሁ።
በተለይ ሀይሚዬ ድንገት በር እንኳን ሲንኳኳ ዝም ብለሽ ዘው ብለሽ ሄደሽ አትክፈቺ፣ ለማረጋገጥ ሞክሪ። ሲጀመር ወደ ቤታችሁ የሚመጣ ሰው እናንተን የሚያውቅ ሰው ከሆነ ደውሎ ነው የሚመጣው። ደውሎ ሲመጣ ወይም ደግሞ በር ላይ ሲደርስ ደርሻለሁ ክፈቱልኝ ብለው ይደውላሉ መልሰው። ግን ዝም ብሎ የሚንኳኳ ከሆነ በር ዝም ብለሽ ለመክፈት እንዳትሞክሪ፣ ጥንቃቄ አድርጊ። ስትወጭም ጥንቃቄ አድርጊ በተቻለሽ መጠን ብቻሽን ባትወጪ ነገሮች እስከሚስተካከሉ ወይ ደግሞ ቤት እስከምትቀይሩ ጥንቃቄ ብታደርጊ አሪፍ ነው። ብቻ እኔ እንጃ እኔ በቃ አላቅም። በጣም ስለምንወዳቸው በጣም ነው የምንፈራላቸው የምንሳቀቅላቸው። የምሬ ነው የምላችሁና እግዚአብሔር ይጠብቃችሁ። በእርግጠኛ ፈርተን ምንም አናመጣም። በጸሎት ብናስባችሁ የተሻለ ነው። ከዛ ውጭ ግን እኛ ስጦቱ ስትገቡ ምን ሆነው ይሆን ምን ገጥሟቸው ይሆን እያለን ብንሳቀቅ ምንም ትርጉም የለውም። እግዚአብሔር ብቻ እንዲጠብቃችሁ እኛም በቻልነው መጠን በጸሎታችን ብናግዛችሁ ደስ ይለናል። ከዛ ውጭ ግን እናንተም ራሳችሁን ጠብቁ። በጣም ራሳችሁን መጠበቅ አለባችሁ። እውነት ለመናገር አንቺም ታውቂዋለሽ። በጣም ትናንትና በጣም እንደውም እስከዛሬ ዝምታን ነበር የምትመርጩ። ትናንት ግን በደንብ አብራርተሽ ተናግረሻል። ቪዲዮ ላይም በጽሁፍም ማስቀምጠሻል። ባይቀናቤ ነበር የሚገርመው ምናምን ነገር ብለሻል። በጣም ብዙ ልክ ነሽ ሀይሚዬ፣ ታውቂያለሽ። ስለምታውቁ መጠንቀቅ አለባችሁ። በጣም ብዙ ሰው በእናንተ ህይወት የሚቀና ይኖራል። የእናንተን አንድነት የማይፈልግ ይኖራል። እዛው በአካል የሚዲያውን ምናምን ተውት። ወሬ ብቻ ነው አውርተው ምንም አያመጡም። ሲደክማቸው ይተዋሉ። ግን እዛው በአካል ደግሞ በጣም ብዙ ነገር እንዳለ እናንተም ተናግራቸዋል። ስለዚህ ስትወጡም ስትገቡም ጥንቃቄ ያስፈልጋል። በአሁኑ ሰዓት ከባድ ነው። ያገኛችሁትን ሰው አትመኑ። የምታውቁትንም የማታውቁትንም ሰው ወደ ቤታችሁ አትጋብዙ። ተረጋግታችሁ ያንን ሰው በደንብ ውስጡን አውቃችሁ በደንብ ተግባብታችሁ ሲሆን ደስ ይላል። የሆነ ነገር ተፈጠረ አልተፈጠረ ተብሎ ሰቀቀንም አይኖርም ማለት ነው። እና እኔ በጣም ገርሞኛል። ትናንትና በጣም ሰላም ነበረች እኮ በጣም ማለት ነው። የሆነ የህመም እንትን እንኳን አላየንባትም ፊቷ ላይ፣ ወይ የድካም ወይ የህመም አላውቅም። ወይ እንግዲህ የሴቶች ጉዳይ ላይም ሆና ሊሆን ይችላል። አንዳንዴ አይታወቅም። ብቻ ዞሮ ዞሮ ፈጣሪ ማርሽ የኔ እናት። እኔ ደንግጫለሁ እውነቱን ስነግራችሁ ያልጠበቅኩት ነገር ስለሆነ ጭራሽም ነው ያልጠበቅኩትኝ። እኔ እንደውም ሰዓት አለፈ ቪዲዮቸው ሳላየላቸው ምናምን ብዬ ስራዬን ቶሎ ቶሎ ጨርሼ ወደ ቪዲዮቸው ነበረ ለማየት ዘው ስል ወደ ዩቱብ ማለት ነው። ከላይ የሆነ ኖቲፊኬሽን ይወርዳል። እግዚአብሔር ይማርሽ፣ ፈጣሪ ይማርሽ፣ ቅምጥሌ እግዚአብሔር ይማርሽ ምናምን የሚል ነው ያለው። ወይኔ ጉዴ ፈላ እና ብቻ ፈጣሪ ይማርሽ የኔ እናት። ሌላ ምንም ማለት አልችልም። ራሽን ጠብቂ በተቻለሽ መጠን። ለማንኛውም ቤተሰብ ፈጣሪ ይማርሽ እያላችሁ በጸሎታችሁ አስቧት። ሰላም መሆኗን ደግሞ ብታሳውቁን ደስ ይለናል።